በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 7 በዚች ቀንም የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዲዮስቆሮስ አረፉ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖት ታላቅ ተጋድሎን ከተጋደለ በኋላ እረፍቱ በተሰደደበት በደሴታ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላላቅ ጉባኤን አለ። እንዲህም ይሄ ታላቅ ጉባኤ እስቲሰበሰቡ ድረስ በሃይማኖት ላይ የተገኘ ጉድለት ምንድን ነው? ይህም ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኑሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሡ እንዳሻው ይምራ። ከዚያ በኋላ አንዱን ክርስቶስን ከተዋሃዱ በኋላ ሁለተኛ ባህር ሁለት ምክር የሚያደርግ የክህደት ቃል በውስጡ የተጻፈበት የሮሚ ሊቀ ጳጳሳት ልዩን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤው ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የተጠሩ ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደረገ ከሃሊ ስለሆነ ሰውነቱና መለኮቱ በሥራው ሁሉ የማይለይ አንድ ነው። ደግሞም የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ሥጋ እንደ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በማምጣት አስረዳ። እኒህም የተለያዩ ሁለቱ ጠባዮችም ስለ ተዋህዷቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባህሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፋፈልም አላቸው። ከዚያም ከተሰበሰበ ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጥላት ስለሆነው ስለ ከሃዲው ነስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሡም መርቅያኖስ ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛችሁን የሚያውቅ የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስንም ወደ ንጉሥ አቀረቡት። ከእርሱ ጋርም ታላላቅ ሊቃውንት ጳጳሳት፣ ኤጲስቆጶሳት ከጉባኤ የሆኑ ነበሩ። ከጧትም እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስም የቀናች ሃይማኖቱን አልለወጠም። ንጉሥና ንግሥቲቱ በእርሱ ተቆጥተው እንዲደበድቡት አዘዙ። ስለዚህም ደበደቡት። ጽሕሙንም ነጩ፣ ጥርሶቹንም ሰበሩ። እንዲህም አደረጉበት። ከዚያ በኋላ የተነጨውን ፂሙን ያወለቁትንም ጥርሱን ሰብስቦ ወደ እስክንድርያ ሀገር ላካቸው። እነሆ የቀናች ሃይማኖት ፍሬ ይሄ ነው አላቸው። በጉባኤውም የተሰበሰበ ኤጲስቆጶሳት አሉ። በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ። በእርሱ የደረሰ በእነርሱ ላይም እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያኖስም ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸውም ለክርስቶስ ሁለት የተለያየ ባህሪያት ብለው በንጉሥ መዝገብ ላይ በእጃቸው ጻፉ፣ ፈረሙም። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፈበትን ደብዳቤ ያመጡለት ዘንድ ወደ እሳቸውም ላከ። እነርሱም ላኩለት። እነርሱ እንደጻፉ በውስጡ እርሱ የሚጽፈው መስሏቸዋልና ኤጲስቆጶሳትም እርሱ ግን አባቶቻችን ሐዋርያት ካስተማረዋትም የቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318 አባቶቻችን
ከሰሩትም ሕግ የሚወጣ ሁሉ በደብዳቤው ግርጌ ጽፎ አወገዘ። መናፍቁም ንጉስም ተቆጥቶ ጋግራ ወደምትባልም ደሴት እንዲያግዙ ታዘዘ። ወደዚያም ወሰዱት። ከእርሱ ጋርም የሀገረ ዕቃው ኢጶስቆጶስ አባ መቃርስም አብሮ ተሰደደ። ሌሎችም 4 መነኮሳት የሸሹም አሉ። እኒህ 630 በአጋዙት 6 ኢጶስቆጶሳት ተቀምጦ በኬልቄዶ ለራሳቸው መመሪያ የሚሆናቸውን ሥርዓት ሰሩ። የከበረ ዲዮስቆሮስንም ጊዜ ከዚያች ሀገር ኢጶስቆጶሳት ጭንቅ የሆነ መከራ ደረሰበት። ኢጶስቆጶሱ ነስጥሮሳዊ ስለሆነ ታላቅ ጉስቁልናንም አጎሳቆለው። በእጆቹ ላይ ድንቆች ታላላቅ ታምራታችን እግዚአብሔርም እስከ ገለጠ ድረስ የደሴቲቱ ሰዎች ሁሉ ሰገዱለት፣ አከበሩትም፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸውን በቦታው ሁሉ ያከብራቸዋልና። አባ ዲዮስቆሮስም አባ መቃርስን አንተ በእስክንድርያ ሀገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚያ በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይም ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበሩ አባቶች ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይገባውና እግዚአብሔር አገልግሎት ስጋውንም ከዚች ኃላፊ ከሆነች ኑሮ ወጥቶ ሄደ። የሃይማኖቱ ዋጋ አክሊልንም ተቀብሎ ወደ ዘላለም እረፍት ገባ። ያረፈውም በዚች በደሴት ጋግራ ነው። በዚያውም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀንም የመጥምቁ ዮሐንስ እናት የከበረች አልሳቤጥም አረፈች። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀንም የገብላ ኢጶስቆጶስ የከበረ አባት አባ ሳውሪያኖስ አረፉ። የዚህ ቅዱስም የአባቱ አብርስሪያኖስ ይባላል። የሀገር አትናንም ፍልስፍና ተማረ። ከዚያም ወደ ቄሳር ሂዶ ዕውቀታቸውን ሁሉ ተማረ። ወደ ሮሚ ከተማ ተመልሶ የቤተ ክርስቲያንንም ትምህርት ተማረ። ከጥቂት ዘመናትም የብሉይና የአዲስ መጻሕፍትንም አጠና። ዳግመኛም ከዚያ በኋላ ቁጥር የሌለው ብዙ ገንዘብን ትተውለት ወላጆቹ አረፉ። ስለዚህም ፈንታ መጥቶ እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ሊሰጥ ወደደና ድሆችን፣ መጻተኞችን፣ ምስኪኖችና ችግረኞችን በውስጡ ይቀበል ዘንድ የእንግዳ መቀበያ ቤትን ሰራ። ለክርስቶስም አትክልትም ተከለ። ፍሬዎቹን ተሸከሙ የሚወጡላቸውንም ሰራተኞች አደረገ። እዚያም ስለ ድሆች፣ ስለ ችግረኞች የተሰሩ ቦታዎች እስከ ዛሬ በስሙ የሚጠሩ ሆኑ። አገረ ገዥ የሆነ የአጉትን በሮሜም ንጉስ በአኖሪያኖስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድም ስለ እርሱ 100 እጥፍ እቀበላለሁና እኔ ገንዘቤን ክብር ይገባውና ለክርስቶስ እሰጠዋለሁ በማለት ሳውሪያኖስ ገንዘቡን ሁሉ እንደበተነ ይህም ነገር ለንጉስ ደስ አሰኘው። ፈጽሞም በእርሱ ደስ ያድራሉ አለ። እጅግም ወደደው። ከእርሱም ከቤተ መንግስቱ እንዳይለይ ንጉስ አኖሪያዎስ አዘዘው። ከእርሱም ጋር ሁልጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቁመው ንጉስ አኖሪያዎስም የምንኩሳትን ስራዎች ስለሚሰራ ከልብስ መንግስት በታች በስጋው ላይ ማቅ ይለብስ ነበር። በዚህም ወራት ለሮሚ ሀገር ሊቀ ጳጳሳት ሆኖ የነበረ አባ ዮናክንያኖስ ነው። ለእርሱም ሳውሪያኖስ በብዙ ሕዝብ ላይ ኢጶስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደድና የሚያከብረው ሆነ። ከቶ እንደልየው አይሻም ነበረ። በሁሉም ዘንድ ተወዳጅ ሆነ።
ዜናውም በቁስጥንጥንያ ንጉሥ በቴዎድሮስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ከዛች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክም ተገለጸለት። ወደ ሀገረ ገብላ ሄዶ ለብዙ ነፍሳትም የገዳም አባት እንዲሆን አዘዘው። አባ በሌሊት ወጥቶ ሄደ። የምንኩስና ልብስና ከለበሰው በኋላ ደቀ መዛሙር ቴዎድሮስ ከእርሱ ጋር ነበረ። ክብር ይገባውና እግዚአብሔርም ወደ ገብላ ገዳም እስከሚደርስ በፊቱ የምትሄድና የምትመራው በመንኮራኩር አምሳል የብርሃን ሰረገላ ላከለት። በዚያም ገዳም አበምኔት የሆነ ጻድቅ ሰው ነበር። የቅዱስ ሰልእርሱ ሳውሪያኖስም መምጣት ጌታችን በራእይ አስረዳው። ወደ እርሱ መጥቶ ተቀበለው። ሰላምታም ሰጠውና ጌታችን በራእይ ተገለጸለት። እንዳስረዳውም ነገረው። የጌታንም ቸርነት እጅግ አደነቁ። ዜናው በሀገራቸው ሁሉ ተሰማ። የማይቆጠሩ ብዙ ሰዎችም ወደ እርሱ ተሰበሰቡ። ንጉሥ ቴዎዶሲያስ ለከበረ ሳውራኖስ ገዳማትን የሚሰሩለት ብዙ ሰዎችን ሹመቶችንም ከእርሱ ዘንድ ላከ። እግዚአብሔር መልአክ በውስጣቸው ገዳማት የሚሰሩባትን ቦታቸውን ወሰነላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይገባውና እግዚአብሔርም በእጆቹ ላይ ድንቆች የሆኑ ብዙዎች ታምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጁ ሰይጣን እንዳደረበት፣ መኮንኑም ሳውሪያኖስ ከዚያ ሀገር ካላባረርክ ከልጅህ አልወጣም ያለው ነው። መኮንኑም ይህ ነገር በሰማ ጊዜ ተነስቶ ወደ ከበረ ሳውሪያኖስ ሂዶ ሰይጣን ያለውን ነገረው። ደግሞም ልጁን ያድን ዘንድ ለመነው። ቅዱስ ሳውሪያኖስም እንዲህ ብሎ ደብዳቤን ጻፈለት። ክብር ይገባውና በጌታችን ኢየሱስ ክርስቶስም ከእሷ ወጥተህ ሂድ። አባቷም ያንን ደብዳቤ ተቀብሎ ወደ ልጁ ደሰረ። ያን ጊዜ ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቱም ዳነች። ዳግመኛም ታላቅ ሰራዊት እስቲሆኑ ድረስ ብዙዎች ወንጀለኞችም ሰዎች ተሰበሰቡ። ወደ ከበረ ሳውሪያኖስ ገዳም ገብተው ሊያፈርሱት ፈለጉ። ክብር ይገባውና እግዚአብሔር በላያቸው ጨለማን አመጣ። ምንም ሳያዩ 3 መዓልት 3 ሌሊትም ኖሩ። ቅዱስ ሳውሪያኖስንም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታቸው መልሶ ሰደዳቸው። ዳግመኛም በገዳሚቱ ውስጥ ያለ በእርሱ የሚተዳደሩ መነኩሳት ሁሉ ከእርሱ የታመመ ቢኖር በላያቸው በመጸለይ ያድናቸው የሚያጸናቸውና ሁሉም እንደ እግዚአብሔር መልአክ እስቲሆኑ ፍርሃ እግዚአብሔር የሚያስተምራቸው ሆነ። እንዲህም ሆነ። ስሙ ፈላታዮስ የሚባል የዛች ሀገር ኢጶስቆጶስ እግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳውሪያኖስ በፈንታ ኢጶስቆጶሳት ይሾሙ ዘንድ እንዲያለውም አወቀ። ያን ወደ ሕዝቡ ሁሉ ላከ። ቅዱስ ሳውሪያኖስንም ኢጶስቆጶሳት እንዲሾሙት አዘዛቸው። በዛች ሹመትም እግዚአብሔር መርጦታልና። ወዲያውኑ ደጋግ ነገስታት አኖሪያስን አርቃዴዎስ ወስደው ገብላ በሚባል ሀገር ላይ ኢጶስቆጶስ ሾሙት። ስለ መንጋዎችና ስለ ወገኖችም አጠባበቅ ታላቅ ተጋድሎ ተጋደለ። በዛች ሀገርም እጅግ አዋቂ የሆነ የሙሴ ሕግ በማወቅ የሚመካ አንድ ስሙ ሰቅጣር የሚባል ይሁዳዊ ነበር። እርሱም ወደ ቅዱስ ሳውሪያኖስ መጥቶ ከእርሱ ጋር ተከራከረ። ግን ከቅዱስ ሳውሪያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልቻለውም። ከዚያ በኋላ ክብር ይገባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳውሪያኖስ በራእይ ተገልጦለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። የአይሁዳዊም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎችም በሕልሙ በማየት እንዲህ የሚልን ቃል ታላቅ በሆነ የዘላለም ስቃይ ውስጥ
የሚኖር እኒህ ከሃዲዎች ዘመዶችህ አይሁድን እነሆ እይ፣ እነርሱም ክብር ይገባውና በክርስቶስ ያላመኑ ናቸው። በማግስቱም የአይሁዳዊ ወደ ቅዱስ ሳውሪያኖስ መጥቶ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜ እርሱና ቤተሰቦቹን የሀገረ ሰዎችን ሁሉ ከእግሩ የክርስትና ጥምቀትን አጠመቃቸው። የቀሩትም አይሁድ ሁሉ አለቃቸው ክርስቲያን እንዲሆን ጊዜ አምነው ተጠምቀውም ስራቸው ክርስቲያኖች ሆኑ። እንዲህም ኒሞኖጦስ የሚባል በስሙሌዎች ሰራዮች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳውሪያኖስ ለመናቸው። እነርሱ ግን ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱ ባዕድ ወደ እርሱ የመጣ እንደሆነ በፊቱ ፈረን ይበትናሉ፣ ምንም ማየት አይችሉም። ቅዱስ ሳውሪያኖስም ወደ ቀናት ሃይማኖት እኒህ ሰራያኖች ሰዎች የሚያስገባቸው ዘንድ እንባን በማፍሰስ ክብር ይገባውና ጌታችን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእርሱ ላይ ብቻ ጽኑ ደዌ ያመጣ፣ ወደ ክርስቲያን ወገኖች ግን ምንም አልደረሰም። በግብፅ ሀገርም በፈርዖንና በሰራዊቱ በግብፃውያን ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲሁ ሆነ። በዚያ ወራትም እነዚህ ሰራተኞች የቅዱስ ሳውሪያኖስን ቃል ሰምተው ትእዛዙን ስላልተቀበሉ፣ ስለዚህም ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ ሳውሪያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው እንደለመኑ እርሱም ተቀበላቸው። አስተምሮ አጥምቆ ክብር ይገባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያቺ ሀገርም ሁለመና አንድ ማህበር፣ አንድ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳልም ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨንቆኝ፣ በግብፅ ሀገርም ጠንካሮች መነኩሳት ተመልባት፣ በሮሚ ሀገርም ሊቀ ጳጳሳት ዮናክንድስ በውስጧ ይኖራል። ደግሞም በቁስጥንጥንያ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበር፣ እነሆ ሳውሪያኖስም ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ፣ የፋርስ ሰዎች ሊወጓቸው ሽተው ወደ አኖሪያኖስ ወደ አርቃዲዎስ መልእክትን ላኩ። እኒህም ደጋግ ነገስታት የፋርስ ሰዎችም የላኩትን ደብዳቤ ወደ ቅዱስ ሳውሪያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገስታት አኖሪያኖስና አርቃዲዎስ እያስረዳ እንዲህ ብሎ ጽፎ፣ እኛ የክርስቶስ ከሆነ መንግስታችንም የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትንም አንሻም። እግዚአብሔር ከቀደሙ ነገስታት ጋር ሆኖ ያደረገውን እንዴት እንዳዳናቸውም ጠላታቸውን እንዴት ድል እንዳደረጓቸው አስታውሱ። ታላቁም ጾም ሳይደርስ የፋርስ ሰዎችም አፍረው ከእርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኢጲስቆጶሳት ጋር ባመጡት ጊዜ ንግስት አውዶክያስያን በምክሩ ላይ መክረዋትና ገጽጸዋት ነበር። ስለ ዮሐንስ መሰደድም እርሱ ምንም ያደረገው ስምምነት የለም። ንግስቲቱም ምክሩን ባልሰማች ጊዜ ወደ ሀገር ተመለሰ። ብዙዎችም ድርሳናትን ተገጽሶንም ደረሰ። ሃይማኖታቸው የቀናች ሰዎችም ባሉባት አብያተ ክርስቲያን እስከ ዛሬ ይኖራል። ቅዱስ ሳውሪያኖስም ሸመገለ፣ እድሜው 100 ዓመት ሆነ። ከስጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገልጾ ከዚህ ዓለም ከድካም ወደ እረፍት እንደሚወጣ ነገረው። ከዚያ በኋላ ሕዝቡን ጠራቸው። ክብር ይገባውና የእግዚአብሔር ሕግ የመጠበቅ ጸንተውም እንዲኖሩ አዘዛቸው። በሰላም በፍቅር አረፈ። ነፍሱንም በፈጣሪ ክርስቶስ እጅ ሰጠ። እረፍቱም የቆጵሮስ የኢጲስቆጶስ ኢጲፋኖስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ስጋውንም እንደሚገባ በንጽህ ልብስ ገነዙ። ብዙ መዝሙራትንና ምስጋናዎችንም አደረጉለት፣ በክብርም ቀበሩት።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለትም የከበረ አግቶኒዮስ፣ ጴጥሮስ፣ ዮሐንስና አሞን እናታቸውም ራፋቅ በሰማዕትነት አረፉ። እኒህ ቅዱሳንም በላይኛው ግብጽ ቁስቁስ ከሚባል አውራጃ ከቆንያ ከተማ ናቸው። ለእርሳቸው ክብር ይገባውና ጌታችንም ተገልጾላቸው ከነርሱ የሚሆን ሰበራ በምትባል ከተማ እርሱም ወደ እስክንድሪያ ክፍል ናት። በዚያም የምስክርነት ክርስቶስ አክሊል እንደሚቀበል ስጋቸውም ወደ ግብጽ ደቡብም ነቅረሃ ወደሚባል አገር እንደሚወስድ አስረዳቸው። ቅዱሳንም በዛ ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ። ከእነርሱም የሚበልጥ ወንድማቸው አጋቶን በሀገሩ ሹም ነበር፣ በሁሉም ዘንድ የተወደደ ነው። ራፍቃ እናታቸውም ክብር ይገባውና ስለ ክርስቶስ በመከራ ስቃይ ላይ የሚጸኑ የሚታገሱ እንዲሆኑ ታበረታቸው ነበር። ከዚያ በኋላ ቁስ ወደሚባል አገርም ሲደርሱ በመነኮስ በዲዮናሲስም ፊት ቁመው ክብር ይገባውና በጌታችን ኢየሱስ ክርስቶስ ታመኑ። ከእርሳቸውም አስቀድሞ እናታቸው ራፍቃን አሰቃዩአት። እርሷም በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚያ በኋላ አራቱን ልጆቿንም አሰቃዩአቸው። እነርሱም በማሰቃየት በሰለቸ ጊዜ ወደ እስክንድሪያ እንዲልካቸው ወገኖችም መከሯት። በእነርሱ ምክንያት ክብር ይገባውና በጌታችን ኢየሱስ ሕዝብም እንዳያምን ፈርተዋልና እነርሱ በሁሉ ዘንድ የተወደደ ስለሆኑ በእርሳቸው ምክንያት ከዚህ በፊት ብዙዎች በክብር ባለቤት በክርስቶስ አምነው በሰማዕትነት ሙተዋልና የሰማዕትነትንም አክሊል ተቀብለዋልና። ወደ እስክንድሪያም ገዥ ወደ አርማኒዎስ ቅዱሳኑን ባመጧቸው ጊዜ በዚያ ወቅትም ስሟ ስብራ በምትባል አገር በዚያ ነበር። የተጋድሏቸውም ጽናት አውቆ ጽኑ ስቃይንም አሰቃያቸው። ስጋቸውንም ቆራርጦ ኢየሱስ ከመንኮራኩር ውስጥ ጨመራቸው። ዳግመኛም ዘቅዝቆ ሰቀሏቸው። በዚያ ሁሉ ክብር ይገባውና ጌታችን ክርስቶስም መኮንኑንና የእርሱ ሰዎችን ሁሉ እስቲያፍሩ ያለምንም ጥፋት ጉዳት የሚያነሳቸው ሆነ። ከዚያ በኋላ ራሳቸውን ይቆርጡ ዘንድ ስጋቸውንም በባህር ሊጥሉ እንዲያሰምጡ አዘዘ። በዚያም ራሳቸውን በሰይፍ ቆረጡ። ስጋቸውንም ወደ ባህር ሊጥሉ በታናሽ ታንኳ ጫኗቸው። በዚያ ጊዜ ከግብጽ በስተደቡብም መጺል ከሚባል አውራጃ ንቅርሃ ከምትባል መንደር ወደ አንድ ጸጋ እግዚአብሔር መልአኩን ላከ። የቅዱሳንንም ስጋ እንዲወስድ አዘዘው። እርሱም ወሰዳቸው። የጻድቃን ማደሪያቸው ይሄ ነው የሚል ቃልንም ሰማ። የመከራውም ወራት እስከሚያልፍ በዛች አኖራቸው። ከዚያ በኋላ ገለጧቸው። ውብ የሆነችም ቤተ ክርስቲያንንም ሰሩላቸው። ስጋቸውንም በውስጡ አኖሩ። እግዚአብሔር ከሰራቸው ድንቆች የሆኑ ታላላቅ ታምራትን ገለጠ። በዚያ ወራትም ስጋቸውን ስሙንጥያ ወደሚባል አገር አፈለሱ። እግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚችም ቀን ደግሞ እናት ሺህ ሰዎችም ከቅዱስ ፋሲሌደስ ጋር በሰማዕትነት ሞቱ። የጋንግራ ሰው ዳስ፣ የአንቆጽያ ኢጶስቆጶስ ናውላ፣ የመነኩሴ የጴጥሮስም መታሰቢያቸው ነው። የእመቤታችን እናት የቅድስት ሐና የልደቷ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አቤቱ ጌታ ሆይ ከብልጽግነታቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰበው በችግር ጊዜ የምናቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትም ፈጽማን ደናግል እንዲሁም ደጋጉ መነኩሳት ሆይ ልጅ አዋቂ ሳይል የምንሰበሰብባት የጉባኤ ቦታ ባርኩ።
ይህ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስተምር የጌታችን እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።